እኔ ሳይንስ እና ቴክኖሎጂ ሚኒስትር እያለሁ በትረ ሳይንስ የሚል ኢኒሼቲቭ ነበረኝ። ታውቃላችሁ አታውቁም አላውቅም። በጣም ብዙ ሰዎች ወደ ህንድ ሀገር በተለያየ ሀገር ስኮላርሺፕ እንልክ ነበር። እኔ መንግስት አንድ ብር አላገዘኝም። አንድ ብር ሀሳቡን አልተቀበለው እንኳን ሊያግዘኝ በዛ ጊዜ የነበረው መንግስት። በትረ ሳይንስ የሚል ሀሳብ ጀምረን ሰነድ አዘጋጅተን ብዙ ሀገራት አፕሮች አድርገን እድል ስናገኝ ነው ተማሪዎች መላክ የጀመር። እነዛ ሰዎች መጥተው ምን አደረጉም ለሚለው እኔ በዓለም ዙሪያ በተለያየ አጋጣሚ ወደ ውጭ ሀገር ሄደው እንዲማሩ ያደረኳቸው ሰዎች አያቸዋለሁ። በየቦታው ችግር ሲፈቱ አያቸዋለሁ። ያገኙኛል፣ አገኛቸዋለሁ። ያ ኢኒሼቲቭ ቢግ ነው በአይዲያው፣ ግን ሪሶርስ አልነበረው። ኦር የዛሬ 2-3 ዓመት ገደማ በኢትዮጵያ ደረጃ ግራጁዌት ያደረጉ ተማሪዎች እና የተሻለ ሪዛልት ያላቸውን አቡዳቢ ስኮላርሺፕ እንዲያገኙ አድርገን ነበር። አይዲያ ነው፣ ገንዘብ አይደለም። ልጆቹ የሚማሩበት ትምህርት ቤት በኋላም የማየት እድል አጋጥሞኛል። አይሆፕ ከነሱ 5-10% ፍሬያማ ተስፈኞች የሚቀላቀል እንደሚሆን ተስፋ አደርጋለሁ። አይዲያ ካለ ገበያው 100%ም ባይሆን በተወሰነ ደረጃ ፌች የምናደርጋቸው ሪሶርሶች እንዳሉ ማሰብ ጥሩ ነው። አይዲያው ግን ኦፒኒየን መሆን የለበትም። የሚተገበር፣ የሚታይ፣ የሚጨበጥ መሆን አለበት። ለምሳሌ አሁን ስታርታፕ ጀምረናል። አርቲፊሻል ኢንተለጀንስ 200 ገደማ ወጣቶች ምርጥ ኦፊስ አደርጅቶ ተቀብሎ አስተምሮ የነገው የኢትዮጵያ ዩኒኮርን እንዲሆኑ እየሰራ ነው ያለው። ይሄ የምሁራን ሚና ለሀገር ብልጽግና ፋይዳ የለውም ብሎ ከሚያስብ መንግስት አይጠበቅም። በነፃ መንግስት ሐሳብህን ይዘህናና ላፕቶፕ አቅርቤ 3-4 ወር ተለማመድ የሚል መንግስት እንኳን ከመንግስት ውጭ ላለው መንግስቱ ውስጥ ያለም ሰው እኮ ቢሮ ተቀምጦ ቢያነብ ምን እያደረክ ነው የሚባለው? ስራ የለህም ነው የሚባለው። ማንበብ ስራ አይደለም። እነዚህ ልምምዶች ምሁራን በሀገር ብልጽግና ያላቸውን ሚና ለማስፋት ያግዛሉ። በዛ ወደ ሶስተኛው ጥያቄ ለማለፍ ለመወያየት፣ ለመቀራረብ፣ የምሁራን ሚና ለማጉላት ምሁራን መጀመሪያ ጭንቅላታችን ውስጥ ያስቀመጥነውን እውቀት ያልነውን መረጃ ያልነውን ጉዳይ መጠየቅ እና ዲኮንስትራክት ማድረግ መጀመር አለብን። ያን ያከማቸው ነገር እንዳለ እንዲቀጥል የምናስብ ከሆነ እንቸገራለን። ለምሳሌ ፕራይም ሚኒስተር ኦፊስ በየወሩ እንደዚህ አይነት መድረክ ፈጥሮ ያወያይ ነበር። በጣም ብዙ ሰዎች ይሳተፋሉ። ውይይት ያስፈልጋል። በነዛ ውይይት የምናገኛቸውን ሀሳቦች ነው አደራጅተን ወደ ፖሊሲ እናሳድገው። ካልተወያየን የሚጻፍ ነገር ከሌለ የሚጻፍ ማለት ለፌስቡክ ዜና ሳይሆን እውቀት ያለበት ነገር ከሌለ በስተቀር የእውቀት ግብአት ስለማይኖር እንቸገራለን። እና በየዩኒቨርሲቲ ውይይት ካለ እኛ አለን ማለት ነው። ቢኮዝ ከዚህ የወጣ ሰው ነው የሚሾመው፣ ከዚህ የወጣ ሰው ነው ከተለያየ ሰዎች ጋር የሚገናኘው። ሀሳቦች ካሉ በግራም በቀኝም የፖሊሲ መነሾ ሆኖ ሊያገለግሉ ይችላሉ። ውይይቱ ካለ ለምሳሌ እዚህ አዳራሽ ውስጥ በየወሩ አንዳንድ ሮትሮት ፔፐር እየቀረበ ለመነጋገር መንግስት ያስፈልጋቸዋል። መንግስት እኮ ያስፈልጋችሁም። አዳራሹ የእናንተ ግቢው የእናንተ የትኛው ሰው ያደርጋል ነው። ይሄ ብቻ አይደለም። አሁን ያለሁበት ቢሮ ከመግባቴ በፊት አብዛኛው ዩኒቨርሲቲዎች ይሄር ከመምህራን ጋር ገለጻ እያቀረብኩ ውይይት እናደርጋለን። ብዙዎቹ ዩኒቨርሲቲዎች በእንደዛ አይነት መድረክ ፈቅዶ ይመጣ ሰው እኔም ማስታውሰው ለምሳሌ ነቀምት ሲሄድ፣ ደቡብ የተለያየ አካባቢ ሲሄድ ያየሁት በጠዋት ሴክሽን ግማሽ ሰው ይኖርና ከምሳ በኋላ ወሬ ሰምቶ ይመጣል። ሰው ገለጻው ጥሩ ነበር እንደምናስበው አይደለም ምናምን ሲባል ከሰዓት ይሞላል። ለውይይት ምን ያክል ሰው ፍቃድ አለው? ተጠርቶ ሰዓት አክብሮ ለማድመጥ ለመደመጥ የሚሻ ምን ያክል ሰው አለ የሚለውን ያው እናንተም ብትጠይቁ ጥሩ ነው። የፖለቲካ ልዩነት ኢትዮጵያ ውስጥ አለ። እንዴት ወደ አንድ እናምጣው የሚለው ይሄ የፍቃድ የአዋጅ ጉዳይ አይደለም። ዲተርሚንድ ሆነን ልንሰራበት የሚገባው ጉዳይ ነው። በኔ እምነት ወደ ኋላ ስመለከት ታሪክን በሚዛን ዛሬን በትጋት ነገን በተስፋ ነው የምመለከተው። የትኛውም አንግል ያለ የኢትዮጵያ ክፍል ከማንም ይበልጣል ብዬ አላስብም። የትኛውም ግለሰብ ከማንም ይበልጣል ብዬ አላስብም። ኢኳል ኦፖርቹኒቲ ለዜጎች ይገባል ብዬ አምናለሁ። ለዚህም ተደምረን አገር እናበልጽግ ብዬ አስባለሁ። የለም መበልጸግ የለብንም መደመር የለብንም አሁን የሚያስፈልገው እኔ ነኝ የሚል ኃይል
ሊቃረነኝ ይችላል። በኦሮሚያ አካባቢ ሸኔ የሚባል የፖለቲካል እርጋጥ የሚያስብበት እሳቤ፣ በአማራ አካባቢ ጽንፈኛ የሆነ እርጋጥ እሳቤና ፍላጎት ኢትዮጵያን አንድ ስቴፕ ወደፊት አይወስዳትም። እኩል ነን፣ እኩል ሀገር ነው፣ ለጋራ የተሰጠን ነው፣ በጋራ እንኖራለን። የነበረውን የሃይራርኪ እሳቤ እንቀብራለን ካል እንሻገራለን፣ አለበለዚያስ አይሆንም። አንተ ምን ታምናለህ ከሆነ መደመርን ነው ማምነው። ማመን ብቻ ደግሞ ሳይሆን ጽፌ አቅርቤያለሁ እሳቤዎቼ። መቼ ስራ ላይ ውላሉ? ምንም ጥርጥር የለኝም። እኔ ኢን ዘ ኔክስት 10 years የተደመረ ትውልድ ነው የሚፈጠር፣ ምንም ጥርጣሬ የለኝም። ምንም ጄኔሬሽን እያየሁት ነው፣ አገኛቸዋለሁ። ምን አይነት እሳቤ እንዳላቸው አውቃለሁ። በእውቀት በመሰናሰል በመጋራት የሚያድግ ኃይል እንጂ ማናህሎኝ የሚል እሳቤ አዲሱ ትውልድ አካባቢ ብዙ አይታይም። ይሄን ደግሞ ከፈለጋችሁ የዲያስፖራ ልጆች ይመጣሉ ኢትዮጵያ፣ አንዳንድ ነገር ያያሉ። ወላጆቻቸውን ታሳዝናላችሁ፣ ስለ ኢትዮጵያ ያወራችሁና ኢትዮጵያ አንድ አይደለችም ይላሉ። ወይም የእናንተ ልጆች ለራሳችሁ ታማኝ ከሆናችሁ ሳይንስ ሙዚየም ሄዶ ወይም ፍሬንድሺፕ ሄዶ ምናምን ካየ በኋላ ይሄ ሀገር እኮ ይላችኋል። እናንተ ያለ መስማት መስኮታችሁ ዝቅ ከሆነ ወይም በእኛ ትውልድ ያለው ሰው ለመስማት ፍቃድ ከሌለው ይቸገር ይሆናል። ከተሰናሰለ የኢትዮጵያ እሳቤ ውጪ አንድ ስቴፕ መጓዝ አንችልም። ትግራይም፣ አማራም፣ ኦሮሞም፣ ወላይታም፣ ጉራጌም፣ ሶማሌም፣ አፋርም እኩል የሆኑባት ኢትዮጵያን ለመፍጠር መፍቀድ አለብን። ካልፈቀድን የምናስበውን ነገር ማሳካት እንቸገራለን። በእኛ ሀሳቤ በግልጽ ያስቀመጥነው ለዚህም ነው ከግራ ከቀኝ ችግር የሚገጥመን። ያ ሀሳቤ ጊዜውን ጠብቆ ይመጣል። የጀመርነው ኢንክሉሲቭ ናሽናል ዲያሎግ፣ የጀመርነው ዲሞክራቲክ ካልቸር፣ የኢንስቲትዩሽናል ግንባታ ለዚህ ሁሉ መደላደል እየፈጠረ ይሄዳል ብዬ አስባለሁ። የመጨረሻው ጥያቄ የሀገር ውስጥ አንድነት፣ የውጭ ተጋላጭነት ያሉት የሀገር ውስጥ አንድነት ያው እርሶም እንዳሉት በናሬሽን የሚገነባ ነው። የኛ ናሬሽን እሳቤ ምን እንደሆነ በጽሁፍም በንግግርም በቪዲዮም ተለቋል። ሚዲያዎቻችን ያለ መስራት ጥረት እያደረጉ ይገኛሉ። ተቋማት የወል ትርክት የመገንባት ስራን ኦን አድርጎ መስራት አለባቸው። እዚህ ያለን በየሴክቱ በየአጥሩ ያለን ሰዎች አጥራችን ማፍረስ አለብን። አንደኛ ደረጃ የሚባል ጅማ የለም። አንደኛ ደረጃ የሚባል ሐረር የለም። አንደኛ ደረጃ የሚባል አድዋ የለም። አንደኛ ደረጃ የሚባል ጎንደር የለም። አንደኛ ደረጃ የሚባል ኢትዮጵያ ነው ያለው። ይሄን መቀበል ያስፈልጋል። ኢንዲቪጁዋሊ ከየትኛውም ጫፍ የተነሳ ሰው ባለው ብቃት በማህበረሰብ ሃይራርኪ ውስጥ የሆነ ቦታ ሊይዝ ይችላል። በግሩፕ እያሰብን በግሩፕ የላቅን እየመሰለን በግሩፕ እኛ አንደኛ እየሆን ግን የበለጸገ ኢትዮጵያ ማረጋገጥ አንችልም። ምሁራን ምን ይጠበቅባቸዋል? አፈር መንካት ይጠበቅባቸዋል። ቡና ሰፈር ያለው ቡና፣ ስንዴ ሰፈር ያለው ስንዴ። አሁን በምግብ ራስ መቻል ያለችው እህቴ መስከረም በጣም ኢንትረስቲንግ ሙያ ነው። ለኢትዮጵያ የሚያስፈልጋት ጉዳይ እሱ ነው። በሌማት ላይ ስራ እየሰራ ነው። ችግር አለብን። ጫጩት ከተለያየ ዓለም እያመጣን በኢትዮጵያ ታሪክ ውስጥ ግራንድ ፓረንት የሚባል ኮንሰፕት የመጣው እኮ አሁን ነው። በሚሊየንስ ዶሮ መፍጠር የጀመርነው እኮ አሁን ነው። ግን በሚሊየንስ እንገላለን። ዶሮ በጣም ለበሽታ ሰሰብተብል መሆናቸውን አውቀን ስለማንሰራ ያንቺ ሙያ ያስፈልገናል። ዶሮና ሰው እንዴት ተግባብቶ ፕሮዳክቲቪቲ እንደሚያሳድጉ ካላወቅን ስንዴም ባመረትንበት ዕውቀት ዶሮና ምርት ብንል እንጨርሳቸዋለን። ያስፈልጋል ሙያው። ጠጋ ብሎ ግን መሄድ ያስፈልጋል። የዶሮ ምርት አንቺም እንደምታውቂው በጣም ሽታው አስቸጋሪ ነው። ቀርበን ፕሮብለም ሶልቭ ማድረግ አለብን። ቅድም ደጋግሜ ያስቻለው ፕሮፌሰር እኔ በየቀኑ ጥያቄ ስለሚፈጥርብኝ ነው። ፕሮፌሰር ባህሩ ዘውዴ የኢትዮጵያ ታሪክ እንደዚህ ያስጨነቃቸውና የገረገሩ ሰውዬ ከእንጦጦ ጀምሮ እስከ ፒኮክ ያለውን በሁለት ሶስት ቀን እንኳን ተጉዞ በእግራቸው አይተውት ይሆን ወይ ብዬ እጠይቃለሁ። ምክንያቱም እውነቴን እነግራችሁ እናንተ የምታውቁት የአዲስ አበባን ፊት ነው፣ የአዲስ አበባን ጀርባ አታውቁትም። የአዲስ አበባን ጀርባ ስታዩ በአጭር ጊዜ ውስጥ ምን አይነት አገር ልንፈጥር እንደምንችል ተስፋ መሰነቅ ብቻ ሳይሆን የእኛን ክፍተት ነው የእኛን ችግር ለማረም ትችላላችሁ። አንድ ወዳጅ አለኝ። አዲስ አበባ መቀየር አለበት፣ አዲስ አበባ መቀየር አለብን ስለ ዛሬ 5-6 ዓመት አካባቢ አይቀበለኝም። አትልፋ፣ እንደ ኒው ካፒታል እንደ ኒው ሲቲ ወጣ ብለን ብንሰራ ነው የሚሻለው እንጂ አዲስ አበባ አትሆንም ይለኛል። እና እኔ ደግሞ አዲስ አበባ ናቹራሊ የሚያይ ሰው ነው ያጣው እንጂ እንደ አዲስ አበባ ውብ አቀማመጥ ትሬን ያለው ከተማ አለ ብዬ አላስብም።
ውሃውን መስራት ይቻላል፣ አርቲፊሻሊ የሚቀረን ውሃ ነው፣ ከዛ ውጭ ያለው ማስዋብ ይቻላል የሚል አቋም ነበረኝ እና ያ ሰው በቅርቡ ይሄ ሙላችሁን ወክ ይዤው ሄድ ነበር። ሪቨርሳይዱን ካየ በኋላ አንድ እጅ አይደለም 2 እጁን የሰጠው ትክክል ነበር ተሳስቻለሁ ብሎ። ለምን የሚቀየር ነገር በምናብ የሚታይ በተግባር የሚሞከር ከስህተት እየተማርን የምናሻሽለው ጉዳይ ስለሆነ ያን ስንፈቅድ በታማኝነት እያንዳንዱ እዚህ ውስጥ ያለ ሞድ ራሱን ይጠይቅ። ስንት ሰው ሳይንስ ሙዚየም ያየው፣ ስንት ሰው ፍሬንድሺፕ ያየው፣ ስንት ነው ሪቨርሳይድ ያየው? ያንን ካላየ ፍላጎታችን አይገባም። ያንን ካላየ አንተ ኮንትሪቢዩሽን ኔጋ አይደርስም። ጅማሮች አይተ የሚጎሉ ጉዳዮች እንዲስተካከሉ ስታደርግ ግን መማማሩ ይመጣል ማለት ነው። እነ ጌታቸው ረዳ ድሮ ልጅ እያሉ አዲስ አበባ የሚሰራውን ስራ ብልጭልጭ ነው ይሉ ነበር። አሁን ባደጉበት ዘመን እንደዛ የሚያስቡ አይመስለኝም። ቢኮዝ ኢንፍራስትራክቸር ብልጭልጭ መሆን አይችልም። ሪቨር ማጽዳት እንደዛ መሆን አይችልም። ያኔ ምላሽ አያስፈልግም። የሚያስፈልገው አሁን በተግባር እያሰፉ መሄድ ነው ያንን ነገር ያንን ስራ እና ምሁራን ቀረብ ብለው ማየት ከጀመሩ ከኢንዱስትሪው ጋር ይገናኛሉ። ከኢንዱስትሪው ጋር የሚገናኙበት አንዱ መንገድ አዲስ አበባ ሪቨርሳይድ ብሏል። ብዙ የእውቀት ጋፕ አለ። እመኑኝ ብዙ ነገር አናቅም። ፍላጎት አለ፣ ሙከራ አለ። ስታዩ፣ ስታነቡ፣ ስትጎረጉሩ ግን ታርቃላችሁ። ስንዴ በጋና ክረምት ይሆናል። ብዙ የሚቀር ነገር አለ ስንዴ ላይ። እዚህ ጋር 40 ነው፣ እዚህ ጋር 45 ነው፣ እዚህ ጋር 35 ለምን? እዚህ ጋርም ዩሪያ ነው፣ እዚህ ጋርም ዩሪያ ነው፣ እዚህ ጋርም ዩሪያ ነው። ሶይል ታይፕ አውቀን አይደለም የጎደለው የምንመግበው። አንድ ሰው ዝም ብሎ ካርቦሃይድሬት ብቻ ቢሰጠው ፕሮቲን ካላገኘ እንደሚሆነው አይነት ነገር ነው መሬታችን እየሆነ ያለው። ሞያ ያስፈልጋል። እዛ አካባቢ ቀረብ ብላችሁ ብታግዙ ብሪጁ ይፈጠራል ብዬ አስባለሁ። ግን ፖሊሲዎቻችን እንዴት እናንተ ጋር ይደርሳሉ፣ ፖሊሲዎቻችን እንዴት መንግስት ይጠቀማል ያላችሁት እኔ በሱ ብዙ አልስማማም። ለምሳሌ የዩኒቨርሲቲው ቻርተርድ መሆን ስታስቡት የነበራችሁ ዋጋ የከፈላችሁበት ጉዳይ ከሆነ መንግስት ያጸድቀው በግራሚው በቀኝ ሰምቷችኋል ማለት ነው። የኢትዮጵያ የኤጁኬሽን ኳሊቲ ጉዳይ ፕሮፌሰር ብርሃኑ ከመጡ የጀመርነው ጉዳይ አይደለም። ፕሮፌሰር ብርሃኑ ሮድማፕ ሰርተን ፍኖተ ካርታ ሰርተን ስራ ጀምረን የመጡት ለፖለቲካል ፍጆታ አንዳንድ አሉባልታ ስለምሰማ እንደዛ አይደለም። ዶክተር ጥላዬ ጋር ጀምረ ነው፣ ዶክተር ጌታሁን ጋር ቀጥለን ፕሮፌሰር ብርሃኑ የቀጠሉት ጉዳይ ነው። ከጅምሩ መቻቱ ነበረን። ሁለት ነገር፣ አንደኛ ቻይልድ ኤጁኬሽን ላይ እንስራ፣ ሁለተኛ ሃይር ኤጁኬሽን ደግሞ ኳሊቲ ላይ እንስራ የሚል ከመጀመሪያው ሀሳባችን ነበር። 3 ሚኒስትሮች መጥተዋል። ከ3ቱ ሚኒስትሮች ጋር ኮንሲስተንትሊ ያን ፍኖተ ካርታ ሪያላይዝ ለማድረግ ጥረት አድርገናል። ፍኖተ ካርታውንስ ከእናንተ ጋር ተወያይተናል። ከእናንተ ውስጥ ማን እንደነበረ አላውቅም፣ ግን ከምሁራን ጋር 2፣ 3፣ 4 መድረክ ተወያይተናል። በቻርተርም ተወያይተናል። ቻርተር የፈሩ ምሁራን እኮ ነበሩ። ዩኒቨርሲቲዎች ቻርተር ሊሆኑ ሲባል የፈሩ ምሁራን ነበሩ። መንግስት ደፍሮ ውይይቶች ነበሩ። እነዚህን ውይይቶች እያበራከትን እንድንሄድ መጀመሪያ ሀሳብ መኖሩን ማረጋገጥ አስፈላጊ ነው። ጊዜ በጣም ውድ ነው ጓዶች። ኦፒኒየን እና አይዲያ ለይተን አይዲያ በተቀናጀ መንገድ ካለን መንግስት በጣም ዝግጁ ነው። የእናንተን ኦፒኒየን አድምጦ ግን የፖሊሲ አካል ለማድረግ መንግስት ዝግጁ አይደለም። ቢኮዝ መንግስት የራሱ ሀሳብ አለው። ያን የሚያግዝ ሀሳብ ነው የሚፈልገው እንጂ ሰው የሚመስለውን ስሜት በመናገር ብቻ ያ ስሜት አልተደመጠም ቢል ብንፈልግም አናሳካውም። ቅድም እንዳልኳችሁ የሀሳብ ብዛት የሜንታል ኢንዳይጀሽን የሚያመጣ ከሆነ አይተገበርም። ሀሳቡ ግን ፕራክቲካሊ የሚተገበር እየሆነ ከሄደ ለዛም ከተጋገዝን ብዙ ጉዳይ ይመለሳል ብዬ አስባለሁ። ሲጠቀለል የኢትዮጵያ መንግስት ለኢትዮጵያ ብልጽግናን ይመኛል። ለኢትዮጵያ ብልጽግናን ሲመኝ የኢንተሌክቹዋል ሊደርስ የሀሳብ መሪ መሆናቸውን ያምናል። የኢንተሌክቹዋል ሊደርስ ዋናው ዘር ያለው እነሱ ጋር መሆኑን ያምናል። ያ ዘር ሲመጣ ከአረም ጠብቆ ተንከባክቦ ውሃ ጠጥቶ ለፍሬ ማብቃት በየደረጃ ያሉ የማህበረሰብም የተቋም መሪዎችም ኃላፊነት እንደሆነ ያምናል። ለዚህ ነው የመጣሁት። እኔ እናንተ ጋር ብንነጋገር ለኢትዮጵያ የሚበጅ ሀሳብ ጀነሬት ማድረግ እንችላለን በሚል እሳቤ ነው። ግን ኢንተሌክቹዋልስ ማለት እዚህ ግቢ ውስጥ ያሉ ሰዎች ብቻ ማለት አይደለም። ቅድም እንደነገርኳችሁ በእኛ ካምፕ ውስጥም ኢንተሌክቹዋልስ አሉ። የሚቆፍሩ፣ የሚያነቡ፣ የሚጽፉ አሉ። ማስተማር የሚችሉ ሰዎች አሉ ለማለት ነው።